መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ አንድ መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ ሁለት መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። የእነዘመነ የመቀሌ መግለጫ በዛሬው ዕለት የእነዘመነ የሰጡት መግለጫ አለ። እሱን እናነሳለን። ከሸረሪና ባሻገር ያለውን ነገር እናነሳለን። እንግዲህ እነዘመነ 2019 አገዛዙን የምንገረስስበት ዘመን ነው ብለዋል። ወሳኝ የታሪክ ምዕራፍ ላይ እንገኛለን ብለዋል። እነዚህን የመሳሰሉ ጉዳዮች ነው የሚያነሱት። እስኪ ትንሽ ድምፁን እንስማው። የዘመነ ተነበታችሁ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወር ጠንካራ ወታደራዊ ስልጠና በኋላ ለምርቃት በመብቃታችሁ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ እላለሁ። እናንተ የምትመረቁበት ዛሬ ሐምሌ 26 ቀን በአማራ ሕልውና ትግል ውስጥ እጅግ ታሪካዊ ከሚባሉ ቀኖች አንዱ ነው። ሐምሌ 26 2015 ዓ.ም የባሶ ሊበን፣ የደብረ ኤልያስ፣ የአዋበል፣ ያነደድ የጎዛመን እና የደብረ ማርቆስ ጀግኖች በተቀናጀ አኳኋን ተወርውረው ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የጠላትን መዋቅር ፍርስርሱን ያወጡበት ቀን ነው። የፋኖ የተደራጀ ህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመታት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። ቃላት የማይገልጻቸው ጀግንነቶች ታይተዋል። ብዙ ግዙፍ ድሎች ተመዝግበዋል። ፋኖ በመላው አማራ ከሌሎች የጠላት ታጣቂዎች ውጪ የጠላትን 10 ሙሉ ዕዝ መክቶ ለወረራ በመጣበት ጉልበቱ እያንበረከከው ይገኛል። ይህ የታሪክ ገጾች የማያውቁት አዲስ ገድል ነው። በአማራ ልጆች ለዓለም የታየ አዲስ ክስተት ነው። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳናሰለጥን፣ አንድም ቀን ሳናደራጅ፣ አንድም ቀን ሳናስታጥቅ ውለናል። ይህ እስከ ድላችን የሚቀጥል የቀን ተቀን ስራ ተነበታችሁ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወር ጠንካራ ወታደራዊ ስልጠና በኋላ ለምርቃት በመብቃታችሁ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ እላለሁ። እናንተ የምትመረቁበት ዛሬ ሐምሌ 26 ቀን በአማራ ሕልውና ትግል ውስጥ እጅግ ታሪካዊ ከሚባሉ ቀኖች አንዱ ነው። ሐምሌ 26 2015 ዓ.ም የባሶ ሊበን፣ የደብረ ኤልያስ፣ የአዋበል፣ ያነደድ የጎዛመን እና የደብረ ማርቆስ ጀግኖች በተቀናጀ አኳኋን ተወርውረው ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የጠላትን መዋቅር ፍርስርሱን ያወጡበት ቀን ነው። የፋኖ የተደራጀ ህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመታት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። ቃላት የማይገልጻቸው ጀግንነቶች ታይተዋል። ብዙ ግዙፍ ድሎች ተመዝግበዋል። ፋኖ በመላው አማራ ከሌሎች የጠላት ታጣቂዎች ውጪ የጠላትን 10 ሙሉ ዕዝ መክቶ ለወረራ በመጣበት ጉልበቱ እያንበረከከው ይገኛል። ይህ የታሪክ ገጾች የማያውቁት አዲስ ገድል ነው። በአማራ ልጆች ለዓለም የታየ አዲስ ክስተት ነው። በእነዚህ ዓመታት አንድም ቀን ሳንዋጋ፣
አንድም ቀን ሳናሰለጥን፣ አንድም ቀን ሳናደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም። ይህ የታሪክ ገጾች የማያውቁት አዲስ ገድል ነው። በአማራ ልጆች ለዓለም የታየ አዲስ ክስተት ነው። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳናሰለጥን፣ አንድም ቀን ሳናደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም። ይህ እስከ ድላችን የሚቀጥል የቀን ተቀን ስራችን ይሆናል። ጓዶች ሆይ በአማራ ሕዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን። በዚህ ምዕራፍ መቀመጥ አይቻልም። በዚህ ምዕራፍ የቀን ተቀን ስራችን ይሆናል። ጓዶች ሆይ በአማራ ሕዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን። በዚህ ምዕራፍ መቀመጥ አይቻልም። በዚህ ምዕራፍ ዓይንን ለአንድ ደቂቃ እንኳን መክደን አይቻልም። በዚህ ምዕራፍ መሳሳት አይቻልም። መቀመጥም መተኛትም መሳሳትም ዳግም ዕድልና ይግባኝ የሌላቸው መጥፊያዎች ሆነዋልና፣ ስለዚህ ለወርቃማው ዓላማችን ሌት ተቀን እንሰራለን፣ በስሌት እንጓዛለን፣ ተጉዘንም እናሸንፋለን። ቢስማርክ እንዳለው እውነት በያዝነው መሳሪያ ተኩስ ርቀት ውስጥ ትኖራለችና በፍጥነት ማሸነፍ ስላለብን እንበርታ፣ በድል እንገናኝ። ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ሐምሌ 26 2018 ዓ.ም አርበኛ ዘመነ ካሴ። ዘሜ የቀረው ነገር ቦታውን ቢነግረን ነበረ ጥሩ። ቦታውን ከዚህ ብሎ ከጎጃም ጫካ ቢለን ኖሮ ጥሩ ነበረ። ከአማራ ክልል እዚህ ቦታ ላይ ቢለን ጥሩ ነበረ። ከመቀሌ ነው የላከው። መቀሌ ዘመነ ካሴ መቀሌ ነው ያለው። ሄኖክ አዲሱ የሚባለው ከወሎ የሄደው ልጅ የእንትና መቀሌ ነው ያለው ሄኖክ አዲሱ። ብሩክ ስለሺ የሚባለው ከጎጃም ሄደው መቀሌ ነው ያለው። ተመለሱ ተብሎም እምቢ ብለዋል። የዲያስፖራ ታጋይ ነው ባይዘው ዘመን። የዲያስፖራ ማለት እንግዲህ መቀሌን ዲያስፖራ አድርጊያት አይደለም፣ የአስመራ ምንም ስለሚሄድ ማለት ነው። አንገቴ ቢቆረጥ ወደ ጎጃም አልመጣም ብሏል። አስረስና ያኛው ማን ነው ለማስታረቅ ጥረት አድርገው አልታረቁላቸውም። ዝናቡ ነው የሚባለው ስሙ፣ እውነተኛ ስሙ ሌላ ነው አሉ እኮ የዝናቡ። መቼም የእያንዳንዳቸው ጉድ ስትሰሙ በጣም ነው የምደነግጡት። በነገራችን አሁን ዝናቡ የሚባለው ስሙ ሌላ ነው። በጣም ጀግና ምናምን ነው አይደለም ያደረጉት የሰራቸው ወንጀሎች በጣም ይቀፋል ስትሰሙ። በስም አትርሴ ነው መሰለኝ ስሙ። አዎ ቴንክ ዩ አትርሴ ነው ስሙ። እኔ ስሙ ላይ አይደለም አይ ዶንት ሃቭ ኤኒ ፕሮብሌም። እንደዚህ አይነት ትርክት ውስጥ አልገባም። የዋቅጅራ ልጅ እየተባልኩ አትርሴ ምናምን አለለም፣ ወይም የመዳኔ ልጅ እየተባልኩ አለለም። እንደዚህ ዝናቡ እንደምን እንደተባለም አላውቅም። ግን በጣም ነውረኞች። አሁን ዝናቡ የሚባለው በወጣትነት እድሜው አይ ቲንክ እንደ ጋጠ ወጥ ነገር ሰነፍ ነገር ነበረ መሰለኝ እና አንዲት የአካባቢውን ሰው ያፈቅራል ይወዳል ሲነግሩኝ ምን ያህል ጋጠ ወጦች እንደሆኑ የምታውቁ ማለት ነው። ይወዳታል። ሲጠይቀው ልጅቷ እምቢ አለች። አልፈልግም፣ ምንም ራስን ቆመህ የምትሄድም ቁመናም ያለህ አይደለም፣ የምትተዳደርበትም ነገር ብዙ የለም፣ ሌላ ሰው መወደው ሰው አለ ብላ ሌላ ሰው ትዳር መሰረተች፣ ልጆች ወለደች። ጫካ ከገባ በኋላ ጦር ሰራዊት ካደራጀ በኋላ ታጣቂ ካደራጀ በኋላ የመጀመሪያ ስራው ታጣቂዎቹን ያቺ ልጅ ቤት መላክ ልኮ
ሰውየውን የሚሆን ነገር አድርገውት ልጅቷን አንገቷን አንቀው አመጡለት። እነዚህ ናቸው እንግዲህ ለአማራ የሚታገሉ የአማራ ታጋዮች ማለት። ፐርሰናሊም እንደዚህ አይነት የወደቀ ነገር ያላቸው ሰዎች ናቸው። ሲቆጭ ነው የከረመው ማለት ነው። ስለዚህ ልክ ነፍጥ ሲያነግብ ጠመንጃ ሲይዝ ጠመንጃውን ይዞ የእውነተኛ ታሪክ ነው። ምን ሐሜት ምናምን ትላለህ? ልትናደድ ፈልገን ስትጠይቅና ውሸት ከሆነ ኤርሚያስ የተናገረው ውሸት ነው ብለህ ተናገር፣ እናውጣ። ኃላፊነት ሳልወስድ አልናገርም። ያም ሆነ ይህ ከመቀሌ ነው ዘመነ ካሴ፣ ሄኖክ አዲሱና ብሩክ ዘለሺ እየተናገሩ ያሉት። እነዚህ ሰዎች ምንድን ነው የወሰኑት የሚለውን ልንገራችሁ። ከዚህ ጀርባ ያሉት ወሳኝ ነገሮች ልንገራችሁ። ይሄ እንትኑን መቀባጀሩ ለጊዜው የዚህ በአማራ ታሪክ ታይቶ የማይታወቅ ድል፣ በኢትዮጵያ ታሪክ ታይቶ የማይታወቅ ድል፣ በአፍሪካ ታሪክ ታይቶ የማይታወቅ ድል የምለውን በቃ ለነ ማዛ ኮንሰምፕሽን ማዛ መሐመድ ምናምን ለነሱ ማደለቢያ ይሆናቸው። ቀደም ሪፖርተር ላይ የወጣው ጋዜጣ የተረሳ ክልል ሲል እኮ የተረሱ ሰዎች እያላቸው ነው። በነገራችን ላይ እነሱስ ዘሜስ መቀሌ ቁጭ ብሎ አፍሪካ የሚማርበት ኢትዮጵያ የምትማርበት በአማራው ታሪክ ታይቶ የማይታወቅ የታሪክ ገጾች የማያውቁት የታሪክ ገጾች አያውቁትም። ኦፍኮርስ የታሪክ ገጾች አያውቁትም። ዘመነ 12 መምህራን የራሱን ልጅ ደርድሮ የሚረሽን የታሪክ ገጽ አለ ብዬ ለማለት ይከብደኛል። የራሱን ሰዎች ነፃ አወጣቸዋለሁ ያላቸውን ሰዎች መምህራን ያውም የማህበረሰቡ ክሪሞችን ክሪም የፊዚክስ የኬሚስትሪ መምህራን ለኢትዮጵያም ክሪም ናቸው። ፊዚክስ መምህራን ክሪም እነሱን ሰብስበህ መረሸን ልክ ነህ። የታሪክ ገጽ አያውቀውም። ይሄን አይመስለኝም። በዓለም ደረጃም ለራሴ ህዝብ እታገላለሁ ብሎ የራሱን ክሪሞች በዛ መልኩ የሚረሽን ያለ አይመስለኝም። ኢንክሉዲንግ ቦኮ ሃራም ኢንክሉዲንግ አይሳይስ ትልቆቹ ሽብርተኞች ተውት። እንትንንም ሌሎቹማ የራሳቸውና ቢሎንግ ነው የሚያደርጉት። ስለዚህ እውነትን ነው። የታሪክ ገጾች የማያውቁት ገድል እናንተ ጋር አለ። የሃይማኖት አባቶችን በንብርክክ አስኪዶ በገበያ ውስጥ አስኪዶ የራስህን ሰዎች ነፃ አውጣቻለሁ የምትለውን ግንባር ግንባር የምትመታበት እውነተኛ የታሪክ ገጾች የማያውቁት አለ። ይሄ እውነት ነው። አያውቁትም የታሪክ ገጾች እነዚህ አይመስለኝም። ለዓለም የታየ አዲስ ክስተት ነው ይመስለኛል። አዲስ ክስተት ነው ይሄ። ከዛ ውጪ ምን ሆነህ የቱን መሬት ተቆጣጥረህ የትኛው ቦታ ሆነ እንዳሁን በ3 ዓመት ያስከው መሬት እስቲ ንገረኝ። እስቲ የተቆጣጠርከው መሬት በትዝታ የዛሬ 3 ዓመት እኮ እነዚህን ቦታዎች ተቆጣጥረን ነበር። አዎ የዛሬ 3 ዓመት ሳቦታጅ ነበረ እኮ ሳቦታጅ። ልክ ነህ እኮ እንደ የአማራ ክልላዊ መንግስት ውስጥ ያሉ አመራሮች መደላድል የፈጠሩላችሁ እኮ ነበር። እውነት ነው እኮ ይሄ የምናውቀው ነው። ደግሞ ሰው በትዝታ ሊያኖራቸው ፈለገ። አሁን በትዝታ እንዳትረሱ የዛሬ 3 ዓመት ደብረ ማርቆስን ተቆጣጥረን ነበር። ዛሬ ነው ጥያቄው። ዛሬ የት ነው ያለኸው አንተ? መቀሌ ያለኸው። ደብረ ማርቆስስ በኢትዮጵያ መንግስት እጅ ነው ያለችው። በአማራ ህዝብ እጅ ነው ያለችው። ሸሽታ አንተ መቀሌ ነው ያለው። እና የዛሬ 3 ዓመትን ድል እንዳትረሱ። ያ ድል ልዩ ቀን ያደርገዋል። የአሁኑን ግራጁዌሽን የአሁኑን ምርቃት በየቀኑ እንዋጋለን አለ። ድል ነው በቃ በየቀኑ መዋጋት።
ቤት ሀገር ነው በየቀኑ መዋጋት ያለው? በነገራችን ላይ ማለት ለምትሰሙ ሰዎች ለአማራ ልሂቃን የምሬን ነው፣ በየቀኑ መዋጋት የት ሀገር ነው ያለው? እና የወሰኑትን ውሳኔ ልንገራችሁ እና ወደሚቀጥለው ልሂድ። አንደኛ መቀሌ ላይ አሁን በቅርብ የምትሰሙት ጽምዶ ከአፋር ጋር ፈጸምን የሚል ትሰማላችሁ። ከዛ ከወራት በኋላ ወይም ከሳምንታት በኋላ ደግሞ ከሶማሌ ጋር ጽምዶ ፈጠርን የሚል ትሰማላችሁ። ከነዘመነ ይሄ ዲዛይን ያደረገላቸው ማን ነው? ህወሓት ነው። እነ ፈትለወርቅ ናቸው የሰሩላቸው። ስለዚህ ከዚህ ከቲፒኤልኤፍ ጋር ብቻ መታየቱ ይቀንስና አይ ቲፒኤልኤፍ ብቻ እኮ አይደለም ዘመነ የሚወጣና አስረስ የሚወጣና እኛ እኮ ከአገሪቷ ካሉት ኃይሎች ጋር ነው ከአፋርም ከሶማሌም ከኦሮሚያ ምናምንም ጽምደት ፈጥረናል የሚል እንትኑን ፕሮፓጋንዳውን ከቲፒኤልኤፍ ሽፍት ሊያደርጉላቸው ቲፒኤልኤፍ ብቻ አይደለም ደሶኮልድ ቁጥር 2 ፌዴራሊስት ኃይሎች የሚባሉ ማለት ነው ቁጥር 2። ስለዚህ ወደሱ ለመሄድ ነው አንዱ ዲዛይን ያደረጉላቸው። አይታችሁ ከሆነ ፎቶግራፎች ተለቀዋል። ዘመነ ከአፋሩ ምናምን ጋር ተብሎ ከአርዱፍ ነው ከማን ጋር ተለቋል። አሁን ፋኖና አፋር የሚል ፕሮግራም ትሰማላችሁ ከዚህ በኋላ። ከዛ እንድምታውን ምኑን ትሰማላችሁ ማለት ነው። ይሄ ቲፒኤልኤፍ ዲዛይን ያደረገው እነ ደብረ ጽዮን ዲዛይን ያደረጉት ነው። ጌታቸው አሰፋ ዲዛይን ያደረገው ጽምዶ ቁጥር 2 ሳይሆን ፌዴራሊስት ቁጥር 2 ማለት ነው። ጽምዶ ውስጥ ነው ይሄ ወይም ደግሞ ጥምረት ውስጥ ነው ያለው። አሁን ምንድነው የሚወጡና እኛ እኮ ከሁሉም የኢትዮጵያ ታጋዮች ጋር የፈጠርነው ጥምረት ነው ይላሉ። አንዱ የነገሯቸውም የሚናገሩትም የወልሲ በሙሉ የዚህ የአማራ ጽንፈኛ ሚዲያ፣ የሻቢያ ተላላኪ ሚዲያው፣ የህወሓት ሚዲያዎች፣ የትግራይ ጽንፈኛው በሙሉ አሁን የምትሰሙት ከአፋር ጋር የተፈጠረ ጥምረትና አንድምታው፣ ከአፋር ጋር የተፈጠረ ቅንጅትና አንድምታው የሚል ነው የምትሰሙት። ቢኮስ ቅድም ያልኳችሁ ነው በትግራይ ከዚህ ከህወሓት ጋር የተፈጠረው ጽምዶ ሾኪንግ ፌዝ ገባ። ትላንትና ስንጥቅጥቃቸውን አወጣቸው። አንደኛው እሱ ነው። ሁለተኛ የወሰኑት በ2019 ትምህርት የለም ብለው ነው የወሰኑት። በነገራችን ላይ ከቲፒኤልኤፍ ጋር ቲፒኤልኤፍ ያዛዛቸው ሻቢያ ያዘዛቸው በተለይ ሃይ ስኩል 2019 ሁለተኛ ደረጃ የሚገቡ ተማሪዎች አይኖሩም የሚል ሪፖርተር ይሄን አይሰማም። ሪፖርተር ጋዜጣ 2019 የድል ዘመን ነው፣ ትምህርት ከድል በኋላ እኛ ይሄው አዋጅ አውጥተን አፈሳ እየፈጸምን አይደል ወይ? ግዳጅ እየፈጸምን አይደል ወይ? እናንተም ትምህርት የለም ብላችሁ 2019 የድል ዓመት ነው ብላችሁ ሃይ ስኩሎቹ እንዲዘጉ ሚድል ስኩሎቹ እንዲዘጉ ማስጠንቀቂያ ላኩ። ሃይ ስኩል የምትሄዱ ከሆነ እንዲህ አይነት የሽብር ስራ እንሰራለን፣ እስከ ሽብር ስራ የሚሄዱ ማለት ነው። እኔ ይሄው ገና እንግዲህ ነሐሴ መጀመሪያ ላይ ቆሜ ነው እየተናገርኩ ያለሁት። በፈረንጆቹ ኢትዮጵያ ሊገባ ነው ነሐሴ አይደል? ገና አንድ ወር ከምናምን አለ አይደለ? ግን እየነገርኳችሁ ነው። በግልጽ ነው የተነገራቸው ከሻቢያም ከነደብረ ጽዮንም ባይ ኤኒ ሚንስ አማራ ክልል ላይ ሃይ ስኩል ትምህርት ቤት እንዳይኖር አድርጉ። ይሄ ነው እንግዲህ የድል ውጤት። የምን ምናምን ያደርጋሉ አያደርጉም፣ አቅም አላቸው የላቸውም፣ እሱ የመንግስትና የአማራ ህዝብ ጥያቄ፣ የኢትዮጵያ መንግስት ጥያቄ ነው። እኔ የተነጋገሩትን ነው የምነግራችሁ። ዘመነ ካሴ፣ ሄኖክ አዲሴ፣ ብሩክ ስለሺ ተገናኝተው ከአፋር ከተባለው ከነፈትለወርቅ ጋርም ተገናኝተው የወሰኑትን ውሳኔ ነው የምነግራችሁ።
ምክንያቱም አማራው ትምህርት ቤት ከተማረ ህወሓት ችግር ውስጥ ሊገባ ነው። ስለዚህ መደንቆር አለበት። የአማራ ወጣቶች መላሸቅ አለባቸው። አት ዘ ሴም ታይም ትምህርት ቤት ካልሄደ አንድ ወጣት የትምህርት ቤት የማይገባ ከሆነ ሊሆን የሚችለው ምንድን ነው? የአእምሮ ልሽቀት ነው የሚያጋጥመው፣ ወንጀል ነው የሚያጋጥመው። ከዛ ጫካ ይገባል፣ ጦር መሳሪያ ይዛል፣ ጦር መሳሪያ ይዞ ይደፍራል። አሁን እንደሚያደርጉት ያደርጋል። ስለዚህ የሚቀጥለው ዓመት ዝም ብሎ አይደለም፣ የድል ዘመን ነው፣ የድል ዓመት ነው። ወሳኝ የታሪክ ምዕራፍ ላይ ነው ያለነው። ስሙት፣ ወሳኝ የታሪክ ምዕራፍ በ2019 ስለሚጠናቀቅ መደበኛ ህይወት የሚጀምረው ከዛ በኋላ ነው እያላቸው ይሄ ነው እየሆነ ያለው። ሁለተኛው ውሳኔያቸው፣ ትልቁ ግራንድ ውሳኔያቸው ይሄ። በሶስተኛ ደረጃ የወልቃይት ራያ ጉዳይ ነው። ይሄ ዳይሉት እናርገው ብለዋቸዋል። ዳይሉት በአማርኛ ምንድነው? እናለዝበው። እነሱም በቅሬታ መዋቅራችን እየሳሳ ነው፣ የምትሄዱበት መንገድ ትንሽ እናንተ ቦልድ እየሆናችሁ እኛ ደግሞ ለስለስ እያልን ከማህበራዊ መሰረታችን እየተፋታን ነው እና ይሄ የወልቃይት ምናምን እንደ ቅሬታ አንስተዋል። በነገራችን ላይ ለኤርትራ ለሻቢያም ቅሬታቸውን አንስተዋል። ከማህበራዊ መሰረታችን እየተናጠብን ነው እና እንደ አሳልፎ ሰጪ እንደ ምናምን ለምን በሳይለንት በዝምታ ውስጥ አይፈጸምም የሚል ነገር ተነጋግረዋል። ፕሮባብሊ ያለዝቡታል ቲፒኤልኤፎች። ፕሮባብሊ ቢያንስ በምላሳቸው የሚናገሩትን ቀይ መስመር ነው ምናምን የሚሉትን ሊያለዝቡት ይችላሉ፣ ለእነሱ ሲሉ ማለት ነው። the damage is done already። ግን ይሄ በማይቀለበስ ደረጃ እንትን ብለዋል። ምንም ከዚህ በኋላ የትኛውንም የአማራም ሌላውም ሊቅ ልትሸውዱት የምትችሉት ነገር አይደለም። አማኑኤል አሰፋ በግላጭ ወጥቶ በግላጭ የወልቃይት የምዕራብ ትግራይ ጉዳይ ፋኖች ፈቅደው የከለከሉን ብልጽግናዎች ናቸው፣ ፌዴራል መንግስት ነው ያለው 3 ሳምንት አይሞላው። ሊያጥፉ አይችልም። እሷን ሪከርድድ ነው። እንኳን እነሱ ጋር እኛ ጋር ሪከርድድ ሆኖ ተቀምጧል። ወጥቶ ነው። እኛ ይመስለን ነበረ ድሮ ለካ ምዕራብ ትግራይ ምናምን የሚባለው ፌዴራል መንግስቱ ፈቅዶ የፋኖ ታጣቂዎች የአማራ ኃይሎች አይቻልም ረጎራው የሚሉ ይመስለን ነበር። ለካ እንደሱ አይደለም እውነቱ። የከለከለን ለካ ፌዴራል መንግስቱ ነው። ይሄ አንድ ጊዜ ወጥቷል፣ አየር ላይ ሰፍሯል፣ በደንብ ሰፍሯል። ወደ አፎቱ ልትከተው አትችልም። ይሄ ከነሱ አልፎ ጠቅላይ ሚኒስትሩ ይሄን ሀሳብ ተቀብለው ለህብረተሰቡ ነግረዋታል። ዛሬ ሊያጣላን ምናምን ያለው አሁን ትላንትና የጠቅላይ ሚኒስትሩ ሊያጣላን እንዴ! እናንተ ስትናገሩ ማጣላችሁ ጠቅላይ ሚኒስትሩ ወይም እኔ ስነግራችሁ የምትጣሉ ምን ማለት ነው? ይሄ ከእናንተ ባይመጣ ኖሮ እኮ ጸብ አይኖርም ነበር። ከእናንተ የመጣው እኮ ነው የተስተጋባው። ትላንት ሙሉ ሳይ ነበረ። አንዳንድ ፕሮግራም የትግራይ ጽንፈኞች በተለይ የሆነ እውቀት አልባ የሆኑ ጽንፈኞች አሉ። ዝም ብሎ በቃ የተነገራቸውን ብቻ የተጠቀጠቁት መጥተው የሚናገሩ አሉ። ባይዘው መረጃ ልስጣችሁ፣ ጥብቅ መረጃ። አገራዊ ምክክር ኮሚሽኑ የኢትዮጵያ መንግስታዊ ስርዓትን ወደ ገዳ ስርዓት እንዲሆን ወሰነ።
አሁን ጭራቅረሽ እንደዛ ነው ስትል የከረመችው ትላንት። በቃ ጀስት ተነገራት። እነ ፈትለወርቅ ነገሯት። እነ አምባሳደር እዚህ ፍስሐ ምናምን ሼፕ አረጓት። የደረሰን መረጃ ጥብቅ መረጃ አገራዊ ምክክር ኮሚሽኑ ተሰብስቦ የኢትዮጵያ መንግስታዊ ስርዓት ወደ ገዳ ስርዓት እንዲሆን ወሰነ። ለዚህ ደግሞ ጫና ያሳደሩት አብይና ኦቦ ሽመልስ ናቸው። አይነጋ መስሏት ወሎ ሰሜን ኦሮሚያ እንዲባል ተወሰነ። አገራዊ ምክክሩ ወሎን ሰሜን ኦሮሚያ ብሎ አጸደቀ። አይነጋ መስሏት ትግራይ አትጠቅመንም ብትሄድም ኦኬ፣ ኤርትራ ግን የኢትዮጵያ አካል ትሁን ተብሎ አገራዊ ምክክሩ ወሰነ። ኤርትራን የኢትዮጵያ አካል ሊያደርግ አገራዊ ምክክር ኮሚሽን ወሰነ። የነ ፈትለወርቅ ሚዲያ እንዲህ ነው የሚነግራቸው። የነ አምባሳደር ፍስሐ አማካሪነት ይሄን ነው የሚነግራቸው። ህገ መንግስቱ ለመቀየር አንቀጽ 104 እና 100 ምናምን ሁሉም ክልሎች ይጠይቅ ነበር። አሁን ግን 3ቱ ክልሎች ከወሰኑ ህገ መንግስቱ ይቀየራል። ምክክር ኮሚሽኑ እሱን ወሰነ። የኢትዮጵያ ሰንደቅ ዓላማ አምባሻው ወጥቶ ኮከቡ ማለት ነው። ኮከቡ ከወጣ በኋላ ልሙጥ አረንጓዴ ቢጫ ቀይ እንዲሆን ምክክር ኮሚሽን ወሰነ። ለምን ወሰነ? ፋኖን ለማስደሰት፣ የፋኖን አጀንዳ ለመንጠቅ። ከዛ ሀገራዊ ምክክሩ ቁጭ አለና ከዛሬ ጀምሮ የኢትዮጵያ ሲወጡ አሁን የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ልሙጡ ይሆናል። ልሙጡ የሚሆነው ለፋኖ ሲባል ነው። ለምን? ፋኖ አጀንዳው እንዲነጠቅ ከጽምዶ እንዲወጣ፣ የአማራ ህዝብ ከጽምዶ እንዲወጣ። ይሄን ነው የምትሰሙት። ይሄን በመስማት ነው የምትደሰቱት። ከምሬን ነው። ይሄ ጅራሬው ራሱ ይሄን ሰምቶ አድሮ ደስ አለው። መንጋው የፈትለወርቅ ወሬ ይሄ ሆኗል። በነገራችን የእነ አምባሳደር ፍስሐ ወሬ ይሄ ሆኗል። የኤርትራ ካልኩኝ ያው ኦሮሞ ገዳ ስርዓት ካመጣው ጸረ ኦሮሞ ትግሉን ይጀምራል ሰው። ኢትዮጵያ ወደ ገዳ ስርዓት ልትሄድ ነው። ስለዚህ ኦሮሞ መጣ ገዳ ስርዓት። ሰሜን ወሎ ወደ ሰሜን ኦሮሚያ ገባች ገዳ ስርዓት፣ ጸረ ኦሮሞ። ከዛ አስቀጥሎ አብይ አህመድ አማራ ክልል ማስ ሚዲያ ሄደው ፋኖን ለማጣላት ነው፣ ጽምዶን ለማፍረስ ነው። በወልቃይት ጉዳይ ያነሳቸው ነገሮች ሆን ብሎ ጽምዶን ለማፍረስ ነው። አረ ጌታቸው አሰፋ ማን ነው? አማኑኤል አሰፋ ያነሳውን ነው ጠቅላይ ሚኒስትሩ ያነሳው። እስቲ ውጡና አማኑኤል ልክ አይደለም በሉ። አማኑኤል ልክ አይደለም በሉና ጠቅላይ ሚኒስትሩን እንውቀሰው። ከዛ በኋላ ከየት አመጣኸው ብለን ጠቅላይ ሚኒስትሩ ቃል በቃል የተናገረው አማኑኤል በትግርኛ የተናገረውን ሪፖርተር ደግሞ ዜና ሰርቶ በአማርኛ የዘገበው ነው። እኔ ሪፖርተር አማርኛ ላይ አስቁም፣ ካስፈለጋችሁ ግን አመጣላችኋለሁ። አማኑኤል አሰፋ መጥቶ ወልቃይት ለካ ምዕራብ ትግራይ ለካ ፌዴራል መንግስቱ እኛ የምናስበው ፋኖ የከለከለን የአማራ ኃይሎች የከለከሉን ይመስለን ነበር፣ ለካስ የከለከለን ፌዴራል መንግስቱ ነው። ፋኖማ ከኛ ጋር እየሰራ ነው ያለው ማን ነው? አማኑኤል አሰፋ ምክትል ሊቀመንበሩ የመንጆሪ ነው ምክትል መንጆሪ ነው ስር ያለው። ያልሙጥ በተለምዶ ስለሚባል ነው አረንጓዴ ቢጫ ቀይ ኮከቡ ተነስቶ እነሱ የሚሉት አምባሻ ስለሚሉ عند عفوا يزال نعم عراق تግራይ ከይትምለስ እዚ ኣብ ሓይ ኮነ ከሊፉ ንሕዝ ስርዓት ብልጽግና ይፈልክሉ ህዝቢ ኤርትራን ህዝቢ ትግራይ ሰላማዊ ሁነት ጉርብትና ከሎና መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝብ እኮ ይራኸበና ፋኖና ህዝብ ሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንኩነታት ክምለሱ ፋኖ ኣውጅ እኮ ይሰርሐን። ምክትል ፕሬዚደንትን ሓላፊ ቢሮ ፍትሕን ትግራይ ኣይተ አማኑኤል عند عفوا يزال نعم عراق تግራይ ከይትምለስ እዚ ኣብ ሓይ ኮነ ከሊፉ ንሕዝ
ስርዓት ብልጽግና ይኸልክል ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ከሎማ መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ናብ ምዕራብ ትግራይ ከይትምለስ እዚ ኣምሓራ ይኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ከሎማ መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ ቀንዲ ዓንታፍ ኮይኑ ዘሎ ናብ ምዕራብ ትግራይ ከይትምለስ እዚ ኣምሓራ ይኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ከሎማ መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ ምኽትል ቀንዲ ዓንታፍ ኮይኑ ዘሎ ናብ ምዕራብ ትግራይ ከይትምለስ እዚ ኣምሓራ ይኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ከሎማ መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ የሚደግም ነገር ነው። አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ፕሬዚደንትን ሓላፊ ቢሮ ፍትሕን ትግራይ ኣይተ ኣማኑኤል ኣሰፋ ነዚ ዝበሉ ኣብ ዝተፈላለዩ ዛዕባታት መሰረት ገይሮም ብፍሉይ ምስ ድምፂ ወያነ ትግራይ ኣብ ዘካየድዎ ቃለ ምሕትት ኮይኑ ህዝቢ ናብ ምዕራብ ትግራይ ከይትምለስ እዚ ኣምሓራ ይኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ከሎማ መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ ምኽትል ፕሬዚደንትን ሓላፊ ፌዴራል መንግስት የሚደግም ነገር ነው። አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ ትግራይ ኣይተ ኣማኑኤል ኣሰፋ ነዚ ዝበሉ ኣብ ቀንዲ ዓንታፍ ኮይኑ ዘሎ ናብ ምዕራብ ትግራይ ከይትምለስ እዚ ኣምሓራ ይኮነ ከልክሉና ሕዚ ስርዓት ብልጽግና ይኸልክሉኒ ህዝቢ ኤርትራን ህዝቢ ትግራይን ሰላማዊ ሕውነትን ጉርብትናን ከሎማ መንግስቲ ኤርትራ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበሉ ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ ምኽትል ፕሬዚደንት የትገቡ እንግዲህ ማለት ጠቅላይ ሚኒስትሩን ለመናገር አማኑኤልን መጀመሪያ ተናገሩት። መጀመሪያ ይሄ ሪፖርተር አማርኛ ትርጉሙን ዝርዝሩን የፈለጋችሁ ሰዎች ከፈለጋችሁ ነገም ዜናውን ይጀምሩ ታችላል። እኛ ሲመስለን የነበረው ምዕራብ ትግራይን
ሲከለክለን የኖረው የአማራ ኃይሉና ፋኖች መስለውን ነበር ይላል አማኑኤል አሰፋ። በኋላ ግን ስንገነዘብ ለካ የከለከለን ፌዴራል መንግስቱ ነው። እነሱማ አብረውን እየሰሩ ነው፣ ፈቅደው አብረው እየሰሩ ነው። ይሄ ነው እውነቱ። ይሄ የፈጠረው አደገኛ ዝንባሌ እና እነዘመነን ችግር ውስጥ ከቷቸዋል። ይሄ አንደኛው ነገር ነው። ሌላው ከህወሓት ከሻዕቢያ ከአልቡርሃን ጋር የፈጠርነው ጽምዶ ተጠናክሮ ይቀጥላል የሚል እያነሱ ነው። እንግዲህ አሁን በግላጭ በሶኮልድ የህዝብ ለህዝብ ነበረ ጽምዶ ሲሉ የነበረው አሁን በአደባባይ በሻዕቢያና በህወሓት የነደብረጽዮን ህወሓት መካከል የተካሄደ መሆኑን አሁን ዛሬ ግላጭ ወጥቷል። በነገራችን ትላንትና ሲዋሹ የነበረው ምንድነው? አማኑኤል አሰፋን ጨምሮ የህወሓትና የሻዕቢያ ግንኙነት አይደለም፣ ግንኙነቱ የህዝብ ለህዝብ ነው። የትግራይ ህዝብና የኤርትራ ህዝብ ድሮ ባህላቸው እንደዛ ነበር። አንዳርጋቸው ጽጌ ታስታውሳላችሁ? ባህላቸው ስለነበረ አንድ ላይ በሬ ጠምደው ስለያስሩ ስለነበረ እሱ ነው የህዝብ ለህዝብ ግንኙነት እንጂ የድርጅት ግንኙነት አይደለም፣ የታጣቂዎች ግንኙነት አይደለም ሲሉ ነበረ። የደጋገምኩት ሆን ብዬ ነው። ደስታ ካሳ አመመ ካላመመ ደስ ሊል ይገባል። በደንብ እንድትሰማው እንድታጣጥመው ብዬ ሲደጋገም አይምሮ ውስጥ ቁጭ ይላል እና ጽምዶ አሁን ወታደር ለወታደር እንደሆነ ታጣቂ ለታጣቂ እንደሆነ በግላጭ የተወጣበት ሆነ ማለት ነው። አንዳንድ ቪዲዮዎች ያሳያችሁ ይችላሉ። ዛሬ ወጡ ቪዲዮዎች ማለት ነው።
ብዙ ቪዲዮዎች ናቸው። እንግዲህ ምንድን ነው የሚባለው? የትላንትና ተረቱ ነው የሚመጣው። ምን ላመሏ የመናፍንጫ ታሸታለች አይነት ነገር ነው የምናየው። እንግዲህ ትላንትና እንዲተባልን ጸጉሯ ድመት ላይ የሚያንዣብበው አሞራ ወይም ጭልፊት እና አይጧ እየተባለ ሲባል ነበር። ኤግዛክትሊ ይሄ ነው ሪፕሬዘንት የሚያደርገው። አይዘው አዝናለሁ በጣም። this is a typical ኤርትራናይዜሽን ኦፍ ትግራይ ነው። እኔ እንደ ኢትዮጵያ ብቻ ሳይሆን ስፔሲፊክ የትግራይ ሊቃን ይሄን ስታዩ ነጠላ ነው ማዘቅዘቅ ያለባችሁ። ወንድሙም ሴት አይ ዶንት ኖ ወንድ ሀዘን ሲያዝን ምን እንደሚያደርግ ጥቁር ኮፍያ ነው የሚያደርገው ጸጉሩን ተላጭቶ። አይ ዊሽ እኔም ተላጭቼ ይመጣ። በኩራት ሲያቀርቡት አይቻለሁ። ጽምዶ እዚህ ደረጃ ደርሷል ብሎ ወጣቶች አያችሁ፣ እዚህ ውስጥ ወጣቶች አሉ። የኤርትራ ሰዎቹን አላያችኋቸው? እና በዚህ መልኩ ከቀጠለ within 3 years 2 years እንደዛቱት እኛን 30 ዓመት ወደ ኋላ እንደወሰዳችሁን እናንተን 60 ዓመት ወደ ኋላ እንወስዳችኋለን፣ 40 ዓመት ወደ ኋላ እንወስዳችኋለን ብለው እንደዛቱት በእርግጠኝነት የምነግራችሁ እነ ኢሳያስ ትግራይን የዛሬ 40 ዓመት ይወስዷቸዋል። የዛሬ 30 ዓመት በፊት የነበረው ይወስዷቸዋል። ይሄ እርግጠኛ ሆኜ ነው የምናገረው። የዛሬ 30 ምናምን 40 ዓመት የምንለው ምንድነው? እነ ኢሳያስ በፍጹም እንቅልፍ የማይወስዳቸው ትግራይ ላይ ያለው ለውጥ ነው። እንቅልፍ የማያስወስዳቸው ከኢትዮጵያ በላይ። በነገራችን ኢትዮጵያ ስል ትግራይን ይጨምራል፣ ግን ስፔሲፊክ የትግራይ እያወራን ስለሆነ ይሄ የምታዩት ጽምዶ ዝም ብሎ ተራ ጽምዶ አይደለም። ይሄ ጽምዶ ወደ ጦርነት ሲገባ በእርግጠኝነት ትግራይን የዛሬ 40 ዓመት ይወስዳታል። ፍርስርሷን ነው የሚያወጣ። እኔ ተናግሬ መጥፎ ተናጋሪ ተብዬ ቢባል ችግር የለብኝም። እስከዛሬም ፕሬዲክት እያደረኩ እየተነበይኩ ሴናሪዮ እየሰራው እጄ የተሳሳተ ሴናሪዮ አልሰራው። ይሄ ይሆናል። ዛሬ እኔ የምናገረው ነው ብዙዎቹ ተቀብለው ትንታኔ ውስጥ ይገቡት። ኤርትራናይዜሽን ኦፍ ትግራይ ከ1 ዓመት በፊት ከ30 ምናምን ገጽ በላይ ነው የጻፍኩት። ኤርትራናይዜሽን ኦፍ ትግራይን ኤርትራናይዝ ማድረግ። ዛሬ ማይላት አለ፣ እቺን ቃል ማይናገራት አለ። ከጫፍ እስከ ጫፍ ከፊል ሽብርተኛ ይሆናሉ። ሰሚ ቴሮሪስት ስቴት። አረ ወደ ሙሉ ሽብርተኝነትም እየሄዱ ነው። ከነ አይሲስ ጋር ከነ አልሻባብ ጋር ተስተካካይ የሆኑ ነው። ዛሬ ከኔ አልፎ የህወሓት መስራቾች እነ ገብሩ አስራት ትላንትና ዲክታተር ይመስል የነበረ ቲፒኤልኤፍ ያሉ ሰዎች አሁን ግን ሽብርተኛ መሆኑን አረጋግጫለሁ ያሉ። አዲስ ኮምፓስ ፕራውድ ያደርጋል በዚህ በነገራችን ፐርሰናሊ። ይሄም ዛሬ የምታዩት ይሄ አሁን የተፈጠረውና በነ አዲሱ ድመት በነዚህ በነ ጭራቅረሽ ምናምን በሌሎች በትግራይ በአማራ ጽንፈኛው አካባቢ ይኸው ጽምዶ እዚህ ደረጃ ደረሰ ተብሎ አዱ ከበር የተመታበት ነገር አትጠራጠሩ። 2 ዓመት ከቆየ ትግራይ መቀሌ አስመራ ትሆናለች። ከአስመራ የሚወረወሩ ሚሳኤሎች
መቀሌን እምሽክ ነው የሚያደርጓት። ከአስመራ የሚወረወሩ ሚሳኤሎች ወደ ፉል ፍሌጅ ወደ ተሟላ ሙሉ ጦርነት ከተገባ እነ ደብረ ጽዮን ሸሽተው አስመራ ነው የሚገቡት። ይሄን እኔ አይደለሁም የወታደራዊ ተንታኞች እያነሱ ነው፣ ጀነራሎቹ እያነሱ እውነት ነው ብዬ አስባለሁ። እኔ ሚሊቴሪ ተንታኝ አይደለሁም፣ ግን ኤክስፔክት አደርጋለሁ እነ ደብረ ጽዮን እነ ፈትለወርቅ እነ ምናምን ነፍሳቸውን ለማዳን ልጆቻቸው ምናቸውን ይዘው አስመራ ነው የሚሮጡት። ሻዕቢያ ያኔ የኢትዮጵያ ሰራዊት መቀሌ ገባ፣ አዲግራት ገባ፣ አክሱም ገባ፣ ምናምን ገባ ብሎ እልል በቅምጤ ማለት ነው ያወድመሃል። ሚሳኤል ያለውን ጦር መሳሪያ በሙሉ ነው የሚለቅብህ፣ ያለውን በሙሉ። ዛሬ ባለቅስልህ አይሻልም? ዶንት ክራይ ሌን ዛሬ ላልቅስልና የሚቀጥለውን ጊዜ አለቅሳለሁ። ባይዘ እባክህ አታልቅስ ይለኛል። ፕሮባብሊ ልክ ነህ። እኔ ግን ዛሬም አልቅሼ የሚሰማኝ ካለ ደስ ይለኛል ከአንተ ውጭ። በለቅሶ ውስጥ ሆኜም ነው የምናገረው። ፎርዛት ማተር ደስ ብሎኝ እንደ ሻዕቢያዎቹ እፎይ እድል አገኘው ትግራይን የማጠፋበት እድል አገኘው ብዬ አይደለም የተኮፈስኩ የምናገረው፣ የተደሰትኩ። ይሄ ያየሁት የጽምዶ የአረጁ ለራሳቸው መቆም የማይችሉ እንኳን ድጋፍ የሚፈልጉ ሰዎች ሰብስበህ ወደ ትግራይ ይዘህ ስትገባ ልቁንስ ነጠላ ዘቅዝቀህ ብታላቅሰኝ ደስ ይለኛል። አብሬ አላቅሰኝ። እኔን ግድ የለህም ማልቀሱ ይበጃል። ብዙ የትግራይ ልጆች ገብቷቸዋል። በነገራችን ላይ አንዱም አነሳላችሁ ፈልጌ የነበረው አንድ ግምገማ አድርገው ነበረ። እንደውም የግምገማው ጽሁፍ በድምፀ ወያኔ ላይ ወጥቷል። አንድ ግምገማ አድርገው ያ ግምገማ ምንድን ነው? ለምንድን ነው እንደጠበቅነው ያህል ዲያስፖራ ያለው የትግራይ ልሂቅና የትግራይ ህዝብ ያልተነሳልን የሚል ጽሁፍ ደፍረው ጽፈዋል። አንድ የሆነ የትግራይ ዶት ኮም ምናምን ብለው ደፍረው ነው የጻፉት። በነገራችን እና አሁን እነማንን ይዘው መጡ? እነ አምባሳደር ይሄ የኢትዮጵያ አምባሳደር የነበረው አሜሪካ ቁጭ ብሎ ማነው ስሙ? የኢትዮጵያ የተባበሩት መንግስታትም ነበር፣ በኋላ የአሜሪካም ነበር። የኢትዮጵያ የአሜሪካ አምባሳደር የነበረው ይሄ ዝነኛው ማለት ነው። ዝነኛ ነው ታውቃላችሁ። በአሜሪካ ታሪክ ውስጥ ሰውየው ታገኙታላችሁ። የኤፈርት መጽሐፍ ላይ የኤፈርት ገንዘብ 20 ሚሊዮን ነው 40 ሚሊዮን ዶላር በሱ አካውንት ውስጥ ነበር የነበረው። ሰምታችኋል? ያጫውታችሁ ሰንበት ስለሆነ 40 ሚሊዮን ወይ 50 ሚሊዮን አካባቢ ዶላር በሱ ስም አሜሪካ አስቀመጡ። በሱ ስም የኢትዮጵያ የአሜሪካ አምባሳደር እኮ ካልተሳሳትኩ 50 ሚሊዮን መሰለኝ፣ አጣራለሁ። እንትኑ አለ ጽሁፉ አለ። ከዛ ትንሽ ተንጎዳጎደ መሰለኝ ሰውየው። አሁን ፐርሰናል ታሪክ ውስጥ አልገባም። የተንጎዳጎደው ነገር ደስ አላላትም ባለቤቱ። ፍቺ ጠየቀች፣ የገንዘብ ማካፈል ጠየቀች። ለምን የጠየቀችው? ሺኖ ዛት በኤፈርት ስም 50 ሚሊዮን ዶላር በእሱ አካውንት እንደተቀመጠ ታውቃለች። $50 ሚሊዮን በሱ ስም ነው የተቀመጠው። የትግራይ ልጆች ስሙ ምን ሲደረግ እንደነበረ 50 በወቅቱ እንግዲህ የዛሬ 20 ምናምን ዓመት $50 ሚሊዮን ማለት ምን እንደሆነ ደግሞ ተርጉሙት ለራሳችሁ። ፍርድ ቤት ገተረችው። አቶ መለስ ዜናዊ ነው አማላጅ የሆነው ለሴትዮዋ። እምቢ አለች። አንገቴ ቢቆረጣለች። አማላጅ ሌላ ቀርቶ አቶ መለስ አማላጅ ሆነ ተይን ብሎ የህዝብ ገንዘብ ነው የፓርቲያችን ገንዘብ ነው ብሎ ማለት ና በትዳሬ ውስጥ ያለ ገንዘብ ነው፣ አካውንቱ እንትን ነው፣ ያካፍለኝ እንደሆነ ያካፍለኝ። ተካፍላ ወጣች። እንዲህ አይነት ብሽቆች ናቸው። በነገራችን 50 ሚሊዮኑን ተሰንጥቆ ተሰጣት።
ዛሬ ገንዘብ የሚሰበስበው አንዱ እሱ ይሄ አምባሳደር የገንዘብ ማሰባሰብ ለሰራዊቱ ምናምን ብለው ከካናዳ ከምናምን ብለው ለጦርነቱ ገንዘብ የሚያሰባስበው ይሄው ሰውዬ ይሄው አምባሳደር የነበረ ሰው ማለት እውነተኛ ታሪክ ነው የነገርኳችሁ። በነገራችን ላይ በእያንዳንዱ ቦታ ብትሄዱ በእያንዳንዱ በአምባሳደር ስም በምናምን ስም ነው የተቀመጠው የኤፈርት ገንዘብ በግለሰብ ማለት ነው። ኮሎራዶ ብትሄዱ፣ ዲሲ ብትሄዱ፣ ቨርጂኒያ ብትሄዱ፣ አውሮፓ ብትሄዱ፣ ቻይና ብትሄዱ ዛሬ ቃለ መጠይቅ አድርገውታል። ከዛ በፊት ምን አወጡ? ለምንድነው የትግራይ ልሂቃን የትግራይ ሰዎች ዲያስፖራ ያሉት እንደ ድሮ ጦርነት በቃ ብለው ያልተንከባለሉት? ለምንድነው የዲሲ አደባባይን ለምን አላጥለቀለቁትም? የዋይት ሃውስ አደባባይን ለምን አላጥለቀለቁትም? የአውሮፓን አደባባይ ለምን አላጥለቀለቁትም ብለው ተጨቃጨቁ። እምቢ አላቸው። ዛሬ ድምፀ ወያኔ ላይ እርስ በራስ መሰዳደብ ጀመሩ። ሂዱ አርቲክሉን አንብቡት። ከሰደቡት ሰው አንዱ ጌታቸው አሰፋ ይባላል። ፕሮፌሰሩን ካናዳ ያለው ማለት ነው። ትላንትና ከትግራይ ህዝብ ጎን ቆሞ ሲለን የነበረ ዩኤምዲ ሚዲያ ማለት ይሄ ድምፀ ወያኔ ላይ የወጣ ጽሁፍ ነው የምነግራችሁ። ሄዳችሁ የምታዩት ፎቶን ከሆነ በዚህ በኩል ፕሮፌሰር እስቄል እና ዶክተር ጸጋይ ያሉ በአርቲክሉ ላይ በጽሁፉ ላይ ድምፀ ወያኔ የወጣው። በዚህ በኩል ደግሞ ፕሮፌሰር ብርሃኑ ነጋና ዶክተር ዳኛቸው አሉ። ጽሁፉ ግን በአጠቃላይ የኢትዮጵያ ምሁራን ለምንድን ነው ጦርነት የማይቃወሙት የሚል ነው አርቲክሉ። ሼር አደርጋችኋለሁ ካስፈለገ። ለምንድን ነው የማይቃወሙት ጦርነትን ብለው የኢትዮጵያ ምሁራን ተብለው እዚህ ጋር ፕሮፌሰር ብርሃኑና ዶክተር ዳኛቸው፣ በዚህ በኩል ፕሮፌሰር እስቄል እና ዶክተር ጸጋይ አራርሳ። ውስጥ ስገቡ ግን የሚያወራው ስለነ ፕሮፌሰር ጌታቸው አሰፋ የትግራይ ሰው ነው። ጌታቸው አሰፋ ዛሬ ተቃዋሚያችን ነው ብለው ነው የጻፉት። ስለዚህ እነ አምባሳደር ኤክስ ቅድም ያልኳቸው የኢትዮጵያ አምባሳደር የነበረና 50 ሚሊዮኑን የኤፈርትን ገንዘብ በአካውንቱ አስቀምጦ ባለቤቱ ከሳው ለሁለት የተካፈሉት አሁን ገንዘብ ሰብሳቢ ሆኖ ማብራሪያ ይሰጣል መጥቶ። ከዛ ለምንድን ነው ዲያስፖራውን ቢያለው የትግራይ ልሂቃን አንሳተፍም ብለው? እውነታው እሱ ነው። ለዚህ ነው ያ ሁሉ ጎርፍ የነበረ ሲንከባለል። እኔ መንከባለልን በስድብ አይደለም አይዋይዘው በፖዚቲቭ ነው ማለት ለዓላማህ እስከ መሬት መንከባለል ጫፍ የሚሄድ ትጋት ነው በነገራችን ሰው ያ ትጋት ያ መሬት ላይ የሚያንከባልል ትጋት ጠፍቷል፣ የለም። ለምንድን ነው የጠፋው? ቢኮስ የትግራይ ልሂቃን ዲያስፖራም ያሉት የትግራይ ማህበረሰብ በቃን፣ ጦርነት ውስጥ አንገባም፣ እንዲህ አይነት ጽምዶ ትግራይን አስመራን መቀሌን አስመራ ማድረግ ነው፣ ኤርትራናይዜሽን ኦፍ ትግራይ ነው፣ ከሻቢያ ጋር ተጣምደን የምናመጣው ነገር የለም የሚል የማህበረሰቡ ንዴትና ቁጣ ነው። እኔ እሰማለሁ ባይዘዌ ብዙ መረጃዎች ሰበስባለሁ። ትላንት በትግራይ ጦርነት ወይም በሰሜኑ ጦርነት ወቅት የትግራይ ልጆች ሆነው ብዙ ቁጥራቸው ብዙ የሆነ በዛ ዙሪያ የነበሩ ሰዎች አሁን ኢትዮጵያ ይሄዳሉ፣ ባይዘዌ አዲስ አበባ ይሄዳሉ፣ ከአሜሪካ ይሄዳሉ። ብዙ ናቸው። ውስጣቸው ያለው ቁጭት ያለው ንዴት እኔ ለፕሮፓጋንዳ አይደለም እላችሁ። ከፈለገ ሰዎች ይዤ መምጣት ይችላሉ። ወይኔ አዲስ አበባ እንደዚህ ተለውጣለች። አዲስ አበባ በዚህ ልክ ተቀይራለች። የምሬን ነው የምላችሁ። እኔ ያጋነንኩት የጨመርኩት ነገር የለም።
ከዋሽንግተን ዲሲ፣ ከቨርጂኒያ፣ ከዴንቨር ሄደው አዲስ አበባ ደርሰው የቁጭት ራት ሆነው የተመለሱዋል። ይሄ የአደባባይ እውነት በጣም ብዙ ናቸው። በአጋጣሚ ደግሞ ብዙዎቹ ሄደዋል። የሚገርማችሁ ብዙ የትግራይ ልጆች ያኔ በጦርነቱ ወቅት ከህወሓት ጋር ወይም ከትግራይ ኃይሎች ጋር ተሰልፈው የነበሩ ከጦርነቱ በኋላ ሲባል በአብዛኛው የትግራይ ልጆች አዲስ አበባ መጥተዋል። ከመጡ በኋላ ባዩት ነገር መንፈሳዊ ቅናት ውስጥ ነው የገቡት። ቅናት ውስጥ ገብተው ምን አለ ዝም ብሎ ይሄ አዲስ አበባ የተገኙትን የድሮ የህወሓት ጋዜጠኞች ብቻ አይደሉም። ባለፈው ያቀረብኩላችሁ ሰበር ዜና የሚያነባው ወይም ጌታቸው ረዳ ወይም ፕሮፌሰር ክንደያ ወይም ምናምን ወጣ ስንል ስናይ እንቀናለን ምናምን ያሉት ብቻ አይደሉም። የምሬን ነው የምነግራችሁ። ከዋሽንግተን ዲሲ የሄዱ የትግራይ ተወላጆች የቅናት መንፈስ ፖዘቲቭ ቅናት አሉታዊ ሳይሆን አዎንታዊ ቅናት መብሰክሰክ ነው ያየውባቸው። ብዙዎቹ የደሩ ጓደኞች ናቸው። ምሳሌ ልስጣችሁ። ደሩ ዛሃረሩ ያኔ ሳፖርት በተለያየ መንገድ የትግራይ ስለ ያገኛቸዋል። ምሳሌ እንደው ልስጣችሁ ብዬ ነው። ተብሰክስከው ነው የሚናገሩት። ይሄ ነው ታዲያ ወጥተው መሬት ላይ ተንከባሎ እንበር ተጋዳ ላይ ልህ የሚችለው 16ኛው ስትሪት ይውጣልህ፣ የስቴት ዲፓርትመንት ጋር ሂድና ይውጣልህ፣ ኮንስቲቱሽናል አቬኒው ምናምን ሄዶ ይውጣልህ፣ ዋይት ሃውስ ሂድልህ፣ ካፒቶል ሂድልህ። ምን ተዳው ነው የሚሄደው? ምን ብሎስ ነው የሚሄደው? ስለዚህ እርቃናቸውን የቀሩበት ሁኔታም ተፈጥሯል። እሱንም ፖዘቲቭሊ መውሰድ ይገባል። ባይዘው አረ ነው ጠቅላይ ገቡም አሉ ነው ያለው። ቴንክ ዩ ሊሊ አላቅም። እሱ ኮሜንት ላኩልኝ። በነገራችን ይኖራሉ ብዬም ስለማስብ በጥቅሉ ይሄ ጽምዶ ቅድም ያያችሁ ጽምዶ አንዱ ከዚህ ከሰሞኑ ግርግር ከትላንትናው ግርግር በስተጀርባ ኤርትራናይዜሽን ኦፍ ትግራይን የማውደም ስራዎች ከዚህ ጋር የተሳሰሩ ናቸው። ትግራይ መቀሌ አስመራን ሳትመስል እነ ኢሳያስ እንቅልፋቸውን አይተ ህይወታቸውንም እንዲሞቱ አይፈልጉም። የኢሳያስ ስኬት በቃ አሁን በሞትም እሰየው የሚለው ትግራይ ወርዳ ሲሪያ ሆና ካያት በሞትም አይቆጨኝ ነው የሚለው ኢሳያስ። ልንገራችሁ፣ ቢኮስ ይፈራል፣ ሻቢያ ይፈራል። በብዙ ነገር ነው የሚፈራው። አንደኛ የኤርትራ ብሔርተኝነት የነ ኢሳያስ ነው ያልኩ ያለሁት። ብሔርተኝነት ትግራይን ካላደቀቀ ሰርቫይቭ አያደርግ። የነ ኢሳያስ ነው ያልኩት። የኤርትራ ልጆች እንዳትቀየሙ እዚህ ጋር ወዳጆቼ፣ የነ ኢሳያስ የኤርትራ ብሔርተኝነት ነው ያልኩት። ትግራይ ኢዝ ዋናዋ የስጋት አደጋ ለሻቢያ ብሔርተኝነት፣ የኤርትራ ብሔርተኝነት ዋነኛዋ ስጋት ትግራይ ናት። እድሉን ብታገኝ ትጠቀልለናለች ብለው ያስባሉ። ቢኮስ በቋንቋም አብዛኛው የትግርኛ ቋንቋ ተናጋሪው ትግራይ ነው እንጂ ያለው ኤርትራ አይደለም ያለው። ነገ ከነገ ወዲያ ይጠቀልሉናል ብለው ይሰጋሉ። ለዚህ ነው የእድሜ ልክ መቆራረጥ ፕሮጀክት ነበራቸው። በነገራችን ላይ አሁን ይቀረፍ አላቅም። ከቀረፉት እሰየው። በኤርትራ ህዝብና በኤርትራ ልሂቅ ማለት ነው፣ በኤርትራ ልሂቅና በትግራይ ልሂቅ መካከል ያለው ቅራኔ ማህበረሰባዊ ቅራኔ ነው። በነገራችን ላይ ይናደደዋሉ ይሄን ስናገር፣ እውነት ስለሆነ ነው። እኔ አይደለም ደግሞ ያልኩት፣ የኤርትራ ፕሮፌሰሮች ነው የሚጻፉት። ኢቭን በትግራይ በኤርትራ ልሂቅና በአማራ ልሂቅ መካከል እንኳን ማህበረሰባዊ ቅራኔ የለም። እንዲሁ አማራ ጠላት ነው፣ ሀድጊ ነው፣ ምናምን ነው ብለው የጥላቻ የአገዛዝ ጥላቻ አመጡ እንጂ
በኤርትራ ልሂቃንና በአማራ ልሂቃን መካከል እንኳን የማህበረሰባዊ ቅራኔ የለም። በትግራይ ልሂቃንና በኤርትራ ልሂቃን መካከል ግን ማህበረሰባዊ ቅራኔ ነው ያለው። አልፈቱትም፣ እስከዛሬ ሊፈቱትም አይችሉም። ኢቨን የኢንፌሪዮሪቲ እና ሱፔሪዮሪቲ ሂራርኪ ነው ያለው። ፈንዱ ከፈለጋችሁ ግንኙነቱ በኢንፌሪዮሪቲ እና በሱፔሪዮሪቲ መካከል ነው ያለው። መንገድ ሲያወጡ እኔ እዚህ ስያሜውን አልናገርም። የኤርትራ ሰዎች እኮ ስናገኛቸው እኛ እኮ የጥላቻችን መጠን መንገዳችንን እንኳን እኮ እንዲህ ያልነው እኮ ነው ያለው። አልፈልግም መናገር። እዚህ ኤርትራ ውስጥ ያሉ የመንገድ ስያሜዎች ታውቁታላችሁ። አንዳንዶቻችሁ ምን እንዳሏቸው ያለው ቅራኔ ማህበረሰባዊ የኤሊት እኔ ስለ ተራው ህዝብ ኦርዲነሪ ህዝብ ስለ ገበሬው ስለ አርሶ አደሩ ስለ ላባደሩ አይደለም ማወራው። ኤሊት ነው ፖለቲካ። ኤሊቱ ግን የትግራይ ኤሊትና የኤርትራ ኤሊት የማይታረቅ ቅራኔ ነው ያለው። ሀውካን እንዴት ታስታርቋለ? ኢንፌሪዮሪቲ እና ሱፔሪዮሪቲ። አደጋው ደግሞ ሱፔሪየር ነኝ የሚለው ሰው አካል ላሽቆ ሞቷል። በጣም ከባዱ እሱ ነው። ባይዘዌ የበላይ ነኝ ብሎ የሚያስበው አካል በእርግጥም ሲታይ ቀፎ ከሆነ ኤቲኤም የለም ኤርትራ። ኤቲኤም ላይ ፎቶግራፍ የሚነሱ የኤርትራ ልሂቅ ነው ያለው። ዛሬ ትግራይ ኤቲኤም አይደለም። ዛሬ በዚህ ሰዓት እንኳን ማት ነገር ነው ያለው። ሱፔሪየር ነኝ ብሎ ያስባል ኤቲኤም የሌለው አካል ልሂቁ። አንድ ሚዲያ ነው ያለው፣ አንድ ባንክ ነው ያለው፣ መንግስታዊ ስርዓት የለም፣ አንድ ሰው ነው ያለው። ትላንት ትራቫ ማን ነው የሚባለውን የዚህ የፖለቲካ ሳይንቲስቱን ስሰማው ነበረ። ማን ነበረ? ትሮቫ ስሙ በብዛት ያያዘልኝም የፕሮ ትግራይ ፕሮ ቲፒኤልኤፍ የነበረው ሰው ሸትል የሚባለው ማለት ነው። ይሰማችኋል? ዛሬ ምን እንደሆነ ኔትወርኩ አላውቅም። አሁን መጥቻለሁ። ተመልሷል። አይ ቲንክ ወደ ማጠቃለያው እየሄድኩ ነው። ያም ሆነ ይሄ ጽምዶ ትልቁ ፐርፐዙ ትልቁ ዓላማው ኢቨን እቺ ሙከራም ቅድም ያነሳናት ሙከራም የሸረሪና ያልናት ሙከራም የኤርትራናይዜሽን ኦፍ ትግራይ ሙከራ። ያ ሙከራ ሄዶ ትግራይን የሴንተር ማድረግ ነው። ያ ትሮቮል የሚባለው ሸትል ማለት ነው። ቴንክ ዩ። እና ሸትል ምን ይላል? በቃለ መጠይቁ ላይ ጥሩ አርቲክል ነው የጻፈው። የኤርትራ ዕጣ ፈንታ ምንድን ነው የሚሆነው ብሎ ይጠይቀዋል ጋዜጠኛው። የትግራይ ተወላጅ ነው ጋዜጠኛው። የትላንት ወዲያ ምናምን ነው ቃለ መጠይቁ። እኔ የምላችሁን ነው የመለሰው። እርግጠኛ አይደለውም ከ10 ዓመት በኋላ ወይም ከ5 ከ7 ዓመት በኋላ ኤርትራ የምትባል ሀገር ስለመኖሯ እርግጠኛ አይደለሁም ይለዋል። እንዴት ብሎ ሲጠይቀው ዝርዝሩን ቃል በቃል አይደለም የወሰድኩት፣ እንዴ አመራሮቹ እኮ እየሞቱ ነው ይለዋል።
እየሞቱ እኮ ነው የሉም እኮ አለ። አሁን መቼለት በቅርብ የኢትዮጵያ አምባሳደር የነበረው ነው ምናምን የነበረው ርዕሶም ነው ማን ነው የሚባለው ሞቷል። አሁን በቅርብ ቀስ በቀስ በሙሉ እያለቁ ነው ያሉት። እያለቁ ሄደዋል። ሳሚናው ደግሞ ትላንትና ስትነግረን የነበረው የ82 ዓመት የጤና ሚኒስትሯ 82 ዓመቷን ስታከብር ነው። ሳሚ ያስተካክለኝ ካልተሳቃትም በደንብ ስለምትታወቅ ነው አንተ እንትን እና የሚነግረው ሰመረ ርዕሶም እኮ ሞተ ሰሞኑን አለው። አሁን ያሉት ምን ላይ መሰላችሁ ያሉት ተራ በተራ መቃብር ሆኗል። እንትናቸው መቅበር ሆኗል እኮ ስራቸው። ቀብረው አሁን እያንዳንዳቸው ተራ በተራ ተፈጥሮ እየወሰዳቸው ነው። ተፈጥሮ ላይ መጋፈጥ አይቻልም። ተፈጥሮ ናት እና ምን ይለዋል ከ10 ዓመት በኋላ ወይም ከ5 ዓመት በኋላ እኔ ኤርትራ የምትኖር አልመሰለኝም ይለዋል። ለምን ብሎ ሲጠይቀው ማን አለ ኦልሬዲ እየሞቱ ነው። ተተኪ ደግሞ ወጣት የለም ተተኪ ወጣት። እውነቱን እኮ ነው። ተተኪ ወጣት እኮ የለም። ወይዘሮ ሀሊማ ነው ስሟ። ስንት ዓመቷን ነው የምታገብረው? ሳሚ 80 ምናምን ዓመቷ የጤና ሚኒስትር ናት። ሁሉም ኦን ዲ አቬሬጅ ከ75 ከ78 ዓመት በላይ ስለሆኑ በአቬሬጅ ወደ 80 ስለተጠጉ ተፈጥሮ ይዟቸው እየሄደ ነው። ባይወስዳቸው እንኳን የማሰብ አቅማቸው ይቆማል። የሰው ልጅ ናቸው። እና ምን ይላል ሸትል በቃ ኤርትራ ትቆማለች። ቀጥ ብላ ነው ትቆመው። እንደ ሀገር መቀጠል ያቀታታል። ተመልከቱ። የሱፔሪዮሪቲ ኮምፕሌክስ ያለው ኤሊት እኔ የበላይ ነኝ፣ አድራጊ ፈጣሪ ነኝ፣ የምስራቅ አፍሪካ ልሂቅ ነኝ፣ በጦርነቱ ከኔ በላይ ላሳር፣ በሴራው ከኔ በላይ ላሳር ሲል የነበረ የኤርትራ የሻቢያ ኤሊት ተራ በተራ እያለቀ ነው። ተተኪ ወጣት አላፈራም። ስለዚህ የአገሪቱ ዕጣ ፈንታ ምንድን ነው የሚሆነው ማለት ነው? ከዛ ላይ ቅድም እንዳልኳችሁ በሱፔሪዮሪቲ ውስጥ ነው ያለው። በትምክህት በበላይነት በአድራጊ ፈጣሪነት ውስጥ ያለ ማይንድ ነው። ማይንድ ሴቱ ራሱ የሚፈራቸውን ሰዎች ደግሞ በኢንፌሪዮሪቲ ውስጥ ነው የሚያያቸው። እነሱም ልባቸው እንደዚህ ምናምን ጠመዝማዛ ምናምን ከዚህ በላይ መስራት የማይችሉ እያለ ነው ኤሊቱ። እኔ አይደለም የጻፍኩት፣ ፕሮፌሰር አስመሮም ነው የጻፈው። አስመሮም ወይ ማን ነው የሚባለው ዘቱ ብራዘርስ ዋር የሚለው እሱ ነው የጻፈው። ስለዚህ በሁለቱ በኢንፌሪዮሪቲ እና በሱፔሪዮሪቲ መካከል ያለ ኮንፍሊክት እንደተጠበቀ ሆኖ የኤሊት ቅራኔ አት ዘ ሴም ታይም ደግሞ ሱፔሪየር ነኝ የሚለው አካል ዲቶረሬት አርጎ አሁን ሰልቬጅ ቫሊ ውስጥ ገብቷል። አይደለም በአማርኛ ምን እንደምለው አላውቅም። የለውም ሪል ቫልዩ የለው ሪል አሴት ሆኖ መሄድ አይደለም። ሳልቫጅ ነው። የሰው ዕድሜ ነው የሚኖረው አሁን። ስለዚህ በአንድ በኩል ትምክት የወጠረው ጥላቻ የወጠረው ዛሬ ያያችሁ ጽምዶ ቅድም ያያችሁ ጽምዶ እሱ ነው ኮንሴፕቱ። ስለዚህ በምን መጠን ትግራይን ሊያጠፋት እንደሚችል ገስ እስቲ እናንተ ራሳችሁ ገስ አድርጉ። በምን መጠን በምን ስኬል ነው እያልኩ ያለሁት። የማጥፋት ስኬሉን ነው እየነገርኳችሁ ያለሁት። ይሄ ኃይል ሲጣመድ ከባዶ የመጣ ኃይል አይደለም። በደንብ ማስተዋል አለባችሁ። ይሄ
ይሄን ያለው እውነት የምታዩት ይሄን ነው። አንድ ፎቶም ሰው የሆነ ሰው ልኮልኝ እዚህ የትግራይ የሰማዕታት እንትን ውስጥ ስብሰባ ሲመራ ሁለት የተቀመጡ አዛውንቶች አሉ። የስብሐት ነጋ እህትና ቅዱሳን ነጋና አንደኛዋ ደግሞ እንትን ተይዛ የነበረችው ሁለቱም ተይዘው ነበረ ልበል ተማርከው የነበሩ ሁለት ቅዱሳን ነጋና አንደኛዋ ደግሞ የስብሐት ነጋ ሚስትና የጸጋዬ የምናምን ባለቤት እንዳላምታታው የስብሐት ነጋ እህት የጸጋዬ ባለቤት ናት። አንደኛዋ ደግሞ የአንደኛው ሮማን ገብረስላሴና የስብሐት ነጋ እህት ቁጭ ብለው ጦርነት ይሰብካሉ። ከሁለት አንዱ ተይዘዋል አይደለ? እንዳልሳሳት ብዬ ተማርከዋል። ቅዱሳን ነጋ ተማርካ ነበር። እና ዝም ብላችሁ እያያችሁ አሁን የትግራይ ወጣቶች የጻፉትን ያየሁት ባይዘው ለነዚህ ብለን ነው ወይ ምን ሞተው የሚል ጽፈው ማለት ነው። አንደኛው እንደውም ከወጣች በኋላ ስትሰብክ ሰምቻታለሁ። የዛሬ ዓመት ከምናምን ስትሰብክ እንሰዋለን፣ እንገደላለን፣ እንሞታለን ቅዱሳን መሰለች ወይ በኋላ ፎቶውን አታች አደርግላችኋለሁ። ለሱ ነው ወይ ማለት ዛሬ ወጣቱ እያለ ያለው ለነዚህ ነው ወይ ምን ሞተው ያሉን ያሉት። ስለዚህ በዚህ ደረጃ የተመጣ ነገር ዛሬ የትግራይ ወጣት ገብቶታል። በደንብ ነው የገባው። እውነት ለመናገር የትግራይ ዲያስፖራ ሊመሰገን ይገባው። ዋቴቨር አመለካከት አገረ ትግራይ የሚበል እኛ አገኛቸዋለሁ። አንዳንዶቹ አክሱማይት ልጆች አገኛቸዋለሁ ነበረ። አንዳንዶቹ አገረ ትግራይ እንደሚሉ አውቃለሁ። አክሱማይቶች መብታቸው ነው አገረ ትግራይ ማለት። ግን በፍጹም በጦርነት በምናምን አይደለም የሚሉት እነሱ ሰዎች። ዛሬ በፍጹም ጦርነት መጠየፍ ነው ማየው። የሳልሳይ ወያኔም ይድረስ ለኤርሚያስ ብላችሁ የጻፋችሁት አለ ባይዘዌ አቀርበውና ፍላጎት ካላችሁ እንድትመጡ ጋብዛችኋለሁ። ኃይሉ የሳልሳይ ወያኔ አመራር የነበርከው ኤርሚያስ የተሳሳተ ነገር ነው ስለኛ እንትን ያልከው፣ እኛ ጦርነት አንወድም አንፈልግም እንዲህ ነው ያልከውን ነገር ጽሁፉ ደርሶኛል። አክሱማይት ልኮልኛል። እኔ አደባባይ ክፍት ነው። ትልቁ መመዘኛ ጦርነት አያስፈልግም የሚል ነው። ሌላ ጉዳይ የትግራይ ዕጣ ፈንታ የምናምን የወልቃይት ምናምን ጠገዴ ምናምን ጉዳይ ለኔ ተራ ነው። የኢትዮጵያ አንድነት የምደግፍ ሰው ነኝ። የኢትዮጵያ ሉዓላዊነት የምደግፍ ሰው ነኝ። ከዛ አልፎ ግን በጦርነትን ፕሮሞት ያላረጉ ሰዎች በጦርነት ሰርክል ውስጥ ካየናቸውና አስተያየት ከሰጠን እንድትመጡ ኃይሉ የምትባለው ፕሊስ እኔ ጋብዛለሁ ብትመጣ። ዝርዝር የጻፍከውን ነገር አይቻለሁ። ከሳልሳይ ወያኔ ተው አዲስ ኮምፓስ ያስተናግዳል። የማያስተናግደው አረጎራው የሚሉትን ነው አዲስ ኮምፓስ የማያስተናግደው። ስለዚህ የትግራይ ልሂቅ የትግራይ ኤሊት ይሄን ነገር ከግምት ውስጥ የከተተ ይመስለኛል። ተረሪና ላይ ትንሽ ነገር ላንሳላችሁ ያለው ነገር አንደኛ ዓላማው ሁመራን መቆጣጠር አርማጮን መቆጣጠር ነበረ። የሰሞኑ ፕሮጀክት ሁመራን ተቆጣጥረው አርማጮን ተቆጣጥረው
ዲክለር ሊያደርጉ ነበር። ምዕራብ ትግራይን በአጥንታችን፣ በጉልበታችን፣ በደማችን ፈሰን ተቆጣጥረነዋል፣ ተጋሩ እንኳን ደስ አለ ሊሉ ነበር የነበረው፣ ሊያውጁ ነበር የነበረው መቆጣጠራቸው። ይሄ ብዙ ነገር ይገልላቸው ነበረ። በነገራቸው አንደኛና የመጀመሪያ የሚገለው እነ ጌታቸው ረዳ ነው የሚገለው፣ እነ ጻድቃንን ነው የሚገላቸው። ፖለቲካሊ ይሞቱ ነበረ ያ ቢከሰት። ባይዘዌ እኔ እንግዲህ በግልጽ ነው የማወራው ማለት ከፈለጋችሁ ሰዱት፣ ከፈለጋችሁ ተውት። እነ ጌታቸው ረዳ፣ እነ ደብረ ጽዮን፣ እነ ፈትለወርቅ ምዕራብ ትግራይን በእነሱ በጉልበት በጦርነት ከተቆጣጠሩት ኢንድ ኦፍ ዘ ስቶሪ ፎር ጌታቸው ረዳ ነው። ለጻድቃንም አዲስ አበባ ላላችሁት በሙሉ ማለት እንደተባለውም ባንዳ ከዳተኛ ምናምን የሚባለው ማዕረግ ይጸናላችኋል። ስለዚህ ባለብዙ ዓላማ የያዘ ነበረ የሰሞኑ የትላንት ወዲያው ጦርነት ማለት ነው። ሁመራን ከተቆጣጠሩ በኋላ አርማጮን ከተቆጣጠሩ በኋላ ገፍተው ምዕራብ ትግራይን ተቆጣጥረናል በጉልበታችን፣ በደማችን፣ በአጥንታችን ብለው ከዛ በኋላ ያለውን የትግራይ ፖለቲካ ኮንትሮል ያደርጋሉ። ጠላቶቻቸውን ይመቱ ነበር። በሰላማዊ መንገድም አይሰራም ማለት ነው። ከዛ በኋላ ሁለተኛ ከትግራይ ኃይሎች ከነ ጌታቸው ረዳ ቀጥሎ ሁለተኛው ኦብጀክቲቭ ፋኖ ይፈራርሳል። ከዛ በኋላ ፈራርሷል። አሁንም ብትንትን ወጥቷል። የሆነ ትንሽ እንኳን በተለይ ከጎንደር ጋር የተያዘ ትንሽ እንኳን ስስ ልብ ለዘመነ ለምናምን ያለው አካል ድብልቅልቁ ይወጣል። ህወሓት ደግሞ እንደ ግብ የወሰደው የደከመ የአማራ ኃይሎች ነው የሚፈልገው። ጉልበት ያላቸው ምናምን ድክምክም ያሉ ለሱ ተገዥ የሆኑ እግሩ ስር የወደቁ ከብአዴንም ያነሱ፣ በነገራችን ላይ ከብአዴንም ያነሱ ወገባቸው ስብርብር ያለ እሺ ጌታዬ የሚሉ አፈር ላፈር ሲጎትታቸው የሚጎተቱ ጭቃ ለጭቃ ሲጎትታቸው የሚጎተቱ እንደሱ አይነት ሰዎች ነው የሚፈልገው እንጂ ቲፒኤልኤፍ ጠንካራ የአማራ ጥያቄዎች ኮዝ እያለ የሚል የአማራ ኃይል አይፈልግም። ዘ ሞመንት ሁመራን ሲቆጣጠር፣ አርማጮን ሲቆጣጠር ዘሶኮልድ ያልከው የአማራ ኃይሎች የሚባለው ብትንትናቸው ይወጣል። ኦብጀክቲቭ የቲፒኤልኤፍ እሱ። ሌላው ቅድም እንዳነሳውላችሁ ብታምኑኝ መኑኝ ባታምኑም ተውት፣ የጎንደር ኃይሎች ፋኖ የሚባሉት ተዘጋጅተው ነበረ ከፌዴራል መንግስት መከላከያ ጋር አብረው ተሰልፈው ሊዋጉ ማለት ነው። ስለዚህ በታርጌት ደረጃ ዝም ብላ ሚኒመም ታርጌት ሳትሆን ትልቅ ነው። ትልቁ አርማጮን በመቆጣጠር ሁመራን በመቆጣጠር አልፎ ሄዶ ከዚህ በኋላ ምዕራብ ትግራይን ተቆጣጥረናል የሚል ነው። ሁለተኛው ኦብጀክቲቭ እሱ ፋኖ ይፈራርሳል፣ በተባለው መጠን ካቅም ይወጣል ማለት ነው። ሶስተኛው ፌዴራል መንግስትን ማስገደድ ነው። በዚህ ደረጃ አቅም አለን፣ በዚህ ደረጃ ጉልበት አለን፣ ትቀመጥ እንደሆነናና ጠረጴዛ ላይ ተቀመጥ፣ ፖለቲካ አይደለም። ምክንያቱም ፋኖ ተዳክሞላቸዋል፣ ረጎራው የሚላቸው የለም። ለጥቂት ጊዜ ነው የፈለጉት ፋኖን እነዘመነ ምናምንን። ስለዚህ ፌዴራል መንግስትን ደግሞ ገፍተው ወደ አዲስ አበባ መምጣት አይችሉም፣ አቅምም የላቸውም። ግን ምዕራብ ትግራይን ከተቆጣጠርን ወይ ምናምን ይባለው ዘሶኮል ምዕራብ ትግራይን ከተቆጣጠርን ሳይወድ በግድ የኢትዮጵያ መንግስት ለድርድር ይቀመጣል። ፕሪቶሪያ ይሰረዝና አዲስ ፕሪቶሪያ ቁጥር 2 ይመጣል። ያ ቁጥር 2 ግን ትላንትና እነጌታቸው ተሳሳቱ ያሉትን ለምሳሌ ከጦርነቱ በፊት ወደ ነበረው ይመለሳል፣ ስታተስኮ አንተ ያልኳችሁ ማለት የሚቀጥለው የፖለቲካ ድርድር አወያዩን እያሉ ደብዳቤም የጻፈው ዛሬ ደብረ ጽዮን ለዓለም አቀፍ ተቋማት ዘ ሪጅን ኦፍ ትግራይ ብሎ ነው የጻፈው። ባይዘው የትግራይ መንግስት ብሎ አልጻፈም። ገቨርንመንት ኦፍ ትግራይ ብሎ አልጻፈም። ለዓለም አቀፍ አይቀበሉትም። አይል ከዚህ ነው የሚሉት ዘ ሪጅን ኦፍ ትግራይ ገቨርንመንት የትግራይ ክልላዊ መንግስት ብሎ ነው ለዓለም አቀፍ ተቋማት የጻፈው። በድምፅስ የትግራይ መንግስት የትግራይ ፕሬዝዳንት እያለ ነው የሚጽፈው። ዜን
ዓለም አቀፍ ተቋማት መጥተው እንዲያደራድሩት ነው። የፕሪቶሪያ ስምምነት በአዲስ መልኩ እንዲቀረጽ ነው። በአዲስ መልኩ ሲቀረጽ ትልቁ ነገር እነ ደብረጽዮን የፈለጉት ስታተስኮ አንቴ የሚባለው ነው። በአማርኛ በቀላሉ ለመግለጽ ከጦርነቱ በፊት ወደ ነበረው ግዛት ትግራይ ትመለሳለች የሚል እንዲገባላቸው ነው በአንቀጹ። ሶስተኛው ኦብጀክቲቭ እሱ። አራተኛው ኦብጀክቲቭ የኢትዮጵያ መንግስት ደሶኮልድ ቀይ ባህር ምናምን እያለ የባህር በር ምናምን የሚለውን እንዲያቆም ነው። ይሄ ከኢሳያስ የመጣ ማለት ነው። ወደ ነበረበት አስተሳሰብ እንዲመለስ ማለት ነው። የምን ቀይ ባህር የምን ምናምን እንዲል ማለት ነው። ስለዚህ የሰሞኗ አጀንዳ የጠበበች አጀንዳ አልነበረችም። እንደ ሙከራ ብቻ አይደለችም። እንደዚህ እንደ አብሪ ጥይት ብቻ አልነበረችም። በጣም የተጠናከረ በጣም የተቀናጀ ባይዘዌ የሱዳን ኃይሎች የነበሩበት የሱዳን ታጣቂዎች የነበሩ 6 መድፍ ይዘው ነው የገቡት። የሱዳኖች 6 መድፍ ሸሽተው ወጡ እንጂ የሱዳን ኃይሎች የገቡበት የኤርትራ ኃይሎች የነበሩበት ነው። ቅጽበታዊ የሆነ የምዕራብ እዝ የሚባለው የፌዴራል መንግስቱ ታይቶ የማይታወቅ መመከት ነው የሰራው። ባለኝ መረጃ ምዕራብ እዝ ነው የነበረው። ያንም ምዕራብ እዝ ባይገታው ኖሮ የኢትዮጵያ መከላከያ ባይገታው ኖሮ ስለዚህ እነዚህ ኃይሎች መተው ምዕራብ ትግራይን ተቆጣጠርን፣ ሁመራን ተቆጣጠርን፣ አርማሃጮን ተቆጣጠርን፣ ወልቃይትን ተቆጣጠርን ብለው አዋጅ ያውጁ ነበር። የአዋጅ የብዙ ነገሮች ውጤት ነው። ስለዚህ የሆነች እንደ ትንሽ ኢንሲደንታል ነገር አልነበረችም። አሁንም ሪአሬንጅመንት ሰርተዋል። ማጠቃለያ ነው ዛሬ። ይቅርታ ትንሽ መቆራረጥ ነገሮች አሉ። ኢንሲደንቶቹ ምንድነው? አሁን አንዱ ያደረጉት ነገር እነ ማርክስ የሚባለውን እነ ኮሎኔል ማርክስ የሚባለውን ከዛኛው ግንባር አምጥተው ወደዚህኛው ወስደውታል። አዲሱ መረጃ እሱ። ማርክስን ታውቁታላችሁ። ማርክስ የሚባለው ሰውዬ እሱን ከበፊት በዚህ በ13ኛ አርሚ ነው ምናምን የሚባለው ውስጥ እንትን ያሉትን አሰባስበው ይሄን ኃይል የተበተነውን ኃይል አሰባስበው ነው ጸጋዬ ማርክስ የሚባል አሁን ያለው ጸጋዬ ማርክስ። ስለዚህ የጸጋዬ ማርክስ የአንዱ ስራ የተደረገው ነገር በጦርነቱ የተበተነውን የአርሚ 13 እና አርሚ 7 አካላት መልሶ ለማደራጀት ይሄ ተስፋ የቆረጠውን ኃይል መልሶ ለማዋቀር ጸጋዬ ማርክስ የሚባለውን ኮሎኔል ነው መሰለኝ ወደ ቦታው ወደ ሸሬድና ግንባር አምጥተውታል። ጸጋዬ ማርክስ ይባላል። ሌሎቹ በጣም አሳዛኝ ነገር የሰማ ነው። ይሄ ምዕራብ እዝ የሚባለው በሰነዘረው እነሱ ሲመጡ ተከላክሎ ሲያስወጣቸው ብዙዎቹ ተደናግጠው ባይዘዌ የውሃ አራቱ እንደሆኑ ነው የሰማሁት። የውሃ አራቱ ሆነዋል። ብዙዎቹ ውሃ ወስዷቸዋል እና አንዳንዶቹ ሀምዳይት ላይ የሚባለው አካባቢ ሬሳቸውን የተገኘው ነው የሰማሁት። አንዳንድ ቦታዎች በጣም በርካቶቹ ውሃ ወስዷቸዋል፣ ውሃ በልቷቸዋል። ስለዚህ አሁን እነ ጸጋዬ ማርክስ መጥተው ሪኦርጋናይዝ አድርገዋቸው ተመልሶ ዳግም ጥቃት ለመፈጸም እየተዘጋጁ ያለበት ነው። ስለዚህ ዝም ብሎ ፕሮጀክቱ ዛሬ ተጀምሮ ዛሬ ያለቀ ሳይሆን የረጅም ጊዜ እቅድ ነው። ይሄ ትልቁ ግባቸው ነው። ያን ማሳካት ቅድም ያነሳሁትን 1 2 3 4 5 ኦብጀክቲቮችን
ለማሳካት ዲዛይን የሆነ ነው። አሁንም በእንቅስቃሴዎች አሉ፣ መሰባሰቦች አሉ፣ መደራጀቶች አሉ፣ ቁጣዎች አሉ፣ እልሆች አሉ። ከተለያየ ቦታ እየሰበሰቧቸው ነው። የሻዕቢያ ኃይልም እያስገባ ነው፣ የሱዳን ኃይሎችም እያስገቡ ነው። መልሰው ሪኦርጋናይዝ ሆነው የመምጣት እድል አላቸው እያልኳችሁ ያለው ያለቀ ጉዳይ አይደለም። አንዳንድ ፍራንስ ዶቼቬሌ ምናምን ያለቀ የተፈጸመ አድርጎ ሲያቀርቡ አይቻለው። መዘናጋት የሚያስፈልግ ነገር አይመስለኝም። ለዛሬ በቃናል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። እንግዲህ የተቆራ አብራችሁን ስለዘለቃችሁ በጣም በጣም ነው የማመሰግነው። ምን እንደሆነ አላወኩም። ለማንኛውም ግን እጅግ መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።